እምነትና እውነት ድርሰት አበበ ኃይሌ እምነትና እውነት ደብረሲና የምትባል ትንሽዬ ከተማ ነው የተወለድኩት። ለቤተሰቦቼ አምስተኛና የመጨረሻ ልጅ ነኝ። ቤተሰቦቼ ልጆቻቸውን በእውነትና በእምነት ያሳደጉ ናቸው ብዬ አምናለሁ። እኔም በራሴና በቤተሰቤ ጥረት ተምሬ በሂሳብ መዝገብ አያያዝ በዲፕሎማ ተመርቄያለሁ። የቤቱ ዋልታና ማገር እናታችን መሆኗን ካለፈች በኋላ ነው ተገለጠልኝ። እናታችን ከሞተች በኋላ አባታችን ብዙም ደስተኛ አልነበረም። እናትና አባታችን በጣም የሚዋደዱና የሚከባበሩ ነበሩ። እናታችን ለቤተሰባችን በጣም ጠንካራ ሴት ነበረች። ሰው ያለ እናቱ ከለላ፣ ያለ እናቱ ከራማ፣ እናትን የመሰለች የቤት አዋይ፣ በልጆች ልብ የማትሰበር፣ በልጆች ህሊና ውስጥ የማትፋቅ፣ ቀን ከሌሊት በልብ ውስጥ እንደምሰሶ ቆማ ኑሮን ያህል ትልቅ ሸክም የምታግዝ፣ ለልጆች ስትል የምትኖር እንደ እናት ያለ አይመስለኝም። እናት የዚህን ዓለም ገጽታ የምትቀይር፣ የቤትን ሚዛን የምትጠብቅ፣ የማህበረሰብን መሰንበት የምትወስን እንደሆነች ተረድቻለሁ። ግን ደግሞ እናት መሆን ከባድ ነው። እናት መሆንን የመሰለ ከባድ ኃላፊነት የለም። እኔም አግብቼ በወለድኩባት ከተማ ያንዲት የምታምር ሴት ልጅ እናት ሆኜ ነው ይህንን ታሪክ የምተርክላችሁ። ኃላፊነትን የሚያክል ትልቅ ሸክም ተሸክሜ ወደዚህ ዓለም ሴት ልጅ አምጥቻለሁ። ገና ከውልደቷ ጀምሮ የምትገፋበት ዓለም፣ የምትፈተንበት ምድር መሆኗ ደግሞ ያሳስበኛል። ሴት ልጅ ለራሷም ለቤተሰቧም ሆነ ለሀገሯ የምትተርፈው እምነትና እውነት ሲኖራት ነው ትለኝ ነበር እናቴ። እኔም ይህንን እውነትና እምነት ይዤ ነው ያደግኩት። እናቴም ስሜን በእምነት ያለችኝ በዚሁ መነሻ እንደሆነ ሁልጊዜ ትነግረኝ ነበር። እንዴት አረፈዳችሁ? እዚህ ቤት ወይ ሰውም የለ እንዴ? በቤቱ ሞቅ ሞቅ አርጉት እንጂ ማነሽ በእምነት እንዴት አረፈዱ ማማ? ይግቡ ይቀመጡ። ሴት የሌለበት ቤት አስመሰልኩት አይደለም ማማ? አሁንማ ሁለት ሴት ገብቶበት በቤቱ። እንዴት አመሸሽ? ደህና ነኝ ማማ ወረንጦ። እንደው ድክም አለኝና ትንሽ ጋደም አልኩ። ልጄን አይኗን እያየሁ በዚያው እንቅልፍ ይዞኝ ጭልጥ አለ። ስታለቅስ ነው የተነሳሁት። ታዲያ አንተ ምን ትሰራለህ ሶፋ ላይ ተዘርረ? አግዛት እንጂ ፊትህን ጉም የለበሰ ተራራ አስመስለ ምን ነው ተቀመጥ። ስራም የለህም ነው? አብረህ እየታረስክ ነው? ኧረ እኔ ደክሞኝ ነው ከስራ የቀረሁት። ልጅ ተወለደ ተብሎ ከስራ ይቀራል እንዴ ማማ ወረንጦ? እሷ አለች አይደል እንዴ ስንት ወር ከስራ የቀረችው? ለአንድ ቀን ሳትሆናት ልትቀር ነው ታዲያ? ወንድ ቢሆን ኖሮ የተወለደው 10 ቀን እቀራለሁ ሲል ነበር እኮ። እሰይ አበች። ሴትም ብትሆን አትከፋ። እናንተ ጤና ፍቅራችሁን ያዝርቅላችሁ እንጂ የብረት መዝጊያውን ታሳቅፋለች። እንዳፎ ያርግልኝ እንግዲህ ማማ። እሰይ የታባቱ እንደሱ ብለው እርፍ። ምን ነው ማማ ወረንጦ? ያልከውን አባቴ መቼም በዚህ ሀዘን ላይ አልቀየም እንዴ? ክፉ ነገር ተናገርኩ እንዴ ማማ ወረንጦ? አረ ያስወለ ወረንጦ ስትሉኝ ስድብም አይመስላችሁ? በስማም ጭራሽ አላሰብኩትም። የሆነት ማማ ለክፋት አይደለም፣ ያው ለምዶብኝ ነው። አረ በሞትኩት እንደሱ አትሁን። እኔም ለቀልዴን ነው። አይቀየሙትም ማማ፣ ሐሳብ ገብቶት እኮ ነው። ለጨዋታው ብዬ እንጂ እኔ ራሴ ወረንጦ ካላሉኝ መቼ ደስ ይለኛል ብላችሁ ነው? እውነቶትን ነው ማማ። ተምሬ ነው ወረንጦ ሲሉኝ ወንድ ሆንኩ እስኪመስለኝ ይደሰታል። ዘመኔን ደስታዬን ያስታውሰኛል። ከምር ግን ምንም ቅር አይሎትም? አበጀው እሰይ። ለምን ቅር ይለኛል? በረከት ሲሉ ቅር ይልሃል? ለምን ቅር ይለኛል? አባቴ ያወጣልኝ ስም አይደል እንዴ? ታዲያስ ባይሆን አሁን ብቻውን ወረንጦ ሲሉኝ ተመረጥ ተነስቼ ደሜ ፍልት ይል ጀምሯል። ለምን ማማ ወረንጦ? አየሽልኝ አይደለም እንዴት ደስ እንደሚል እማማ አስትጨምሪበት ቃናለሁ። ያክብሩት የፍቅር ይሆናል። እንዲሁ ብቻውን ወረንጦ ሲባል ብርድ ይለኛል። አይሽ እሜቴ ማንቆርቆሪያ እንኳን ማንጠልጠያለሁ። ወረንጦ ያለ ማማ ብቻውን ሲጠራ በጥይት ከመመታት አይተናነስም። ወረንጦ እኮ ነው። ቆይ የልጅነት ስም ሆነው ማማ? ካደኩ በኋላ ነው ይወጣልኝ። የልጅነት ስሜማ ከበቡሽ ነው። በምን ምክንያት ነው ታዲያ ወረንጦ የተባሉት ማማ ወረንጦ? ይኸውልሽ የመጀመሪያ ባሌ እንደተዳርኩ ጥጋቡን አልችላልኩ። እኔን አስቀምጦ ውጪውን አበሳ።
ወስለትና አልወድም። ታዲያ እኔ እህትሽ በሄደበት እየተከተልኩ ታንዷ ጋር ሲማግጥ ያስኩትና ለአገር አጋልጬ ፈትቼው ቁጭ። እኔ እህትሽ ቀላል ሰው መስዬሻለሁ። ባለቤቱን ይሄ ነው የሚደንቅህ? እድሌ ሆኖ ነው መሰል ሁለተኛ የመጣው ከበፊቱ የባሰ ሆኖልህ እርፍ። እኔ እህትህ እሱንም ተከታትዬ ተሴት ጉያ መንጥቅ ያወጣውታ። አይ ደግ አደረጉ። ለእንዲህ ያለውስ ያስፈልጋል። እውነት ነው። ትዳር እኮ እምነትም እውነትም ከሌለው ዋጋ የለውም። ይኸውልህ እድሌ ሆነና እኔን የሚያጋጥሙኝ እሾኮቹ ሲሆኑ እንዲሁ እምነቴንና እውነቴን ይዤ ተቀመጥኩ። ታዲያ ወንድ ሲንጠባረር አልወድም፣ መንጥቄ አስወጣዋለሁ። ላይ ምግባሬ ነው እንግዲህ ወረንጦ ተብዬ ተሰየምኩት። ይገርማል። ለዚህስ ወረንጦ መባል አልነበረቦትም። የተሻለ ስም አጡ መሰለኝ። ምን ያርጉ መቼስ ራስ ከበቡ ሻይሉኝ። ቆይ ሴቶቹ ናቸው ወንዶቹ ስሙን ያወጡልዎ? ሴቶቹ ወንዶቹም ናቸው። እኔ የሴት ባለጌም ካገኘሁ አልመርም። ይገርማል፣ ሞገደኛ ነኝ። አሁንም ማረጀ ይኸውልህ እንዴ። ወይ ልጅ ነቃ ያለች ነች ደግሞ። ወደድካት ለመሆን? እኔ እንኳን እስካሁን በደንብ አላየኋትም። አጎጠጎጤ እስክታወጣ ነው የምትጠብቀው? ስሟን ማን አልካት ለመሆኑ? አረ ስም እስካሁን አላወጣሁላትም ማማ ወረንጦ። ለምን? የመጀመሪያ ልጅ ገና በእርግዝና እኮ ነው ስም የሚወጣላት። አንተ አይ ማማ፣ ወንድ ይሆናል ብለን የወንድ ስም ስናወጣ እኮ ነው የከረምነው። ሳይለው ሲቀር ምን ይደረጋል ታዲያ? ለጊዜው ለቤቷ አንድ ወንድ ይበቃል። እርሶ ያውጡላታ ካልሆነ? አይ እኔ እንኳን የጋብቻ ስም ነው የማወጣላት። ለትዳር ግን ከኔ ውጪ ማንም አያወጣላትም። አይታላችሁ ደግሞ ምህረት ብያታል። ምህረት ጥሩ ስም ነው። እዚያ ካደረሰን ደግሞ የዳቦ ስም ያወጡላታል። እኔ ቤት የተወለደ ልጅ ሳይዳር አይወጣም፣ አታስብ። በሉ እንግዲህ በርታ በሉ። ቤቱም ከጠበባችሁ አንድ ክፍል አስለቅቅላችኋለሁ። ባይሆን ሂሳቧን ትጨምራላችሁ። አረ ችግር የለም። ይሄው በቃናል። 2 ክፍል መቻነሰን ብሎ ነው። ባይሆን ወንድሟ ሲመጣ ያሰሩልናል። ይሁን በሉ ደህና ዋሉ። ለእኔስ እንኳን ሴት ሆነችልኝ። ቡና ወቃጭ አገኘው። ወንድ ምኑ ይያዛል? ደህና ይዋሉ። እሺ ማማ። አሜን ማማ። ስም ግን ለምን አናወጣላትም አባትዬ? እስክታድግ ሚጡ እንላታለን። ከፈለግሽ አንቺ አውጭላት። ማማ ወረንጦም ያወጡላት ስም ለክፉ አይሰጥም እኮ። ደስ አላለህም አይደል አባትዬ? ለምንድን ነው ደስ የማይለኝ? ሴት በመውለዴ። ምን አይነት ጥያቄ ነው? ከምር ግን እስቲ ልብህን ንገረኝ። በህይወቴ እንደዚህ ተደስቼ አላውቅም። ወንድ ሆነ ሴት ልጅ ያው ነው። ምን ችግር አለው? ይሄ እኮ ያፈጀ አስተሳሰብ ነው። ሴት ልጅ ከምትሆን ወንድ ቢሆን እመርጣለሁ ስትለኝ ነበረ። ታዲያ ምን ይደረጋል ብለሽ ነው እንዴ? የመጣውን ከመቀበል ውጪ ምን አማራጭ አለኝ? አየህ፣ አልተደሰትክም ማለት ነው። ለኔ በሰላም መገላገልሽ በቂ ነው። ጤነኛ ልጅ መውለድም በቂ ነው። እኔን የሚያስጨንቀኝ ጾታ አይደለም፣ ማደጊያዋ ነው። የተፈጥሮን ህግ አንቃወም። እንግዲህ ጠንክረን መስራትና ባገኘነው ማሳደግ ነው። እኔም ጠንከር ልበልና ስራዬን እጀምራለሁ። ለጊዜው አመት ወይ 2 አመት እስኪሞላት ስራ ባትገቢ ደስ ይለኛል። ምን ማለት ነው? ከምሬ ነው እንዴ። ለሶስታችን የኔ ደሞዝ ይበቃል። አንቺ ልጅሽን ካሳደግሽ አይበቃም እንዴ? ባይሆን ሞግዚት እንቀጥርላታለን እንጂ ስራማ መተው የለብኝም። እኔ በህይወት እያለሁ ልጄ በሞግዚት አታድግም እንዴ። የተማርሽው ትምህርት መቼም ስራ ስለማይታጣበት ትምህርት ቤት ስትገባ ያኔ ስራ ትጀምሪያለሽ። ይሄማ አይሆንም። ጭራሽ ትምህርት ቤት እስክትገባ ድረስ። ምርጫሽ የራስሽ ነው። እኔ ልጃችንን በስርዓት ማሳደግ እንዳለብን ይሰማኛል። ለጊዜው ስራ የሚያስፈልግሽ አይመስለኝም። ልጄ እያደገች በመጣች ቁጥር ከሷ መለየት ሞት መስሎ ታየኝ። ባለቤቴም ሲያደፋፍረኝ ጊዜ በምርጫዬ ስራዬን ለ1 አመት አቋረጥኩ። ከአንድም 3 ስራ አግኝቼ መግባት አልፈለኩም። ሙሉ ስራዬ እሷ ሆነች። ሰው ሲወልድ ለልጄ ከእናት የቀረበ ማንም ዘመድ እንደሌላት እየገባኝ መጣ። አባቷ ጠዋት ወጥቶ ማታ ይገባል። ለእኔም ለሷም ይህን ያህል ግድ አልነበረውም። ከጓደኞቼ ጋር መገናኘት ድብር እያለኝ መጣ። ብዙ ነገር አቃተኝ። ብቸኛ ጠያቄ ማማ ወረንጦ ብቻ ሆኑ። እናናዬ እንዴት አደርሽ? ውይ ልጅሽ ተነስታ አንቺ ተኝተሻል? ምን ላድርግ ብለው ነው ማማ? አበጅሽ። እሰይ
በውፍረት ላይ ውፍረት ለመጨመር ነው ይሄ ሁሉ እንቅልፍ? የት ልሂድ ብዬ እንጂ እንቅልፍማ እንኳን ነግቶ ሌሊትም አይወስደኝ። ታዲያ ተነስተሽ ምሳ ምናምን አታዘጋጃጂ? ትላንት የተሰራው መች ተበልቶ ማማ? በረከቴ ተወንዴ ለምሳ መምጣት ስንት ጊዜው እንኳን ምሳ ለራትን በግድ እኮ ነው የሚገባው። ተመለሰበት እንዴ ያጠጭነቱ? አላቅለት መቼም አያደርገው ሰው ሆነ ስንል አላቅለት ሳይጀማምረው አልቀረም። እንደ ድሮ ባይሆን ዞር ብሎበታል መሰል። እሰይ ለነገሩ በሱ አይፈረድም። ጥፋቱ ካንቺ ነው። ተኝተሽ ወጥቶ ተኝተሽ ሲያገኝሽ ማታስ ምን ያድርግ? እንኳንስ መጠጥ መርዝስ አለመጠጣቱ እሱ ሆኖ ነው። ራሱ ነው እንግዲህ ከቤት አትውጪ ብሎ ጎልቶ ያስቀረኝ። እሱ ታዲያ ላፉ ቢሆንስ ከልቡ ቢሆን መች ቤቱን ጠልቶ ውጭውን ይል ነበር። ምን አድርግ ይሉኛል ማማ ወረንጦ? እኔ አንቺን አልመክርም። የተማርሽ የተመራመርሽ ልጅ ነሽ። ስራ አጣሽ እንዴ? አረ ስራስ ሞልቷል። ምን ነው ጋረደብሽ ታዲያ? ምን አስደርጎብሽ ይሆን እንዴ? አይ ማማ ምን ያስነካኛል? እንደው ልጄን ለማን ጥዬ እወጣለሁ እያልኩ ጭምር እንጂ። ካልተጋገዛችሁ ዛሬ ልጄ ኑሮው ሳት ነው። እንደው አንድ ነገር ካልሆንሽ ይሄ ጠፋሻል። ምኑ ማማ ወረንጦ? ብልጥ ትመስይ ነበራ ዴ አያድርገው እንጂ ባለቤትሽ አንድ ነገር ቢሆንብሽ ምን ይውጥሻል? እኔ አሁን ምን ብቀርብሽ ይችን የወር ኪራይን ካጎደልሽብኝ አንድ ቀን ማሳድርሽ ይመስልሻል? አሁንስ እኔም መቀመጡ ሰልችቶኛል። እንደው ጥሩ ልጅ ብትፈልጉልኝ ስራ ጀምር ነበር እኮ ማማ ወረንጦ። ይኸው ከገጠር አንዷን ዘመድሽን አምጪና እያስተማርሻት ልጅሽን ታሳድግልሽ። ይኸው ወንድ አትመኝ። ዛሬ እንዲህ ውጭውን የሚያስብለው ያለ ነገር እንዳይመስልሽ። እሱን እንኳን አያደርገው። እስኪ ያደርገው ምን አስጠበቀሽ? ወንድ እኮ ሚስቱ ወጣ ስትል የዚህም የዛም ማን ሲያርፍባት ደስ ይለዋል። በዛ ላይ እሱ በሄደበት ሄደሽ ምን እንደሚሰራ ካላየሽ እኮ ቀልጠሽ መቅረትሽ እኮ ነው። እምነቱ እንጂ ነው ተከትያድነው አለው ብለው ነው። ምን መሰለሽ መቼም በረከትን በክፉ አልጠረጥረው፣ ግን ዛሬ ምኑ ይታመናል? አንቺ ከቤት ተቀምጠሽ ከቤት የማያስወጣ በሽታ ቢያመጣብሽ። ምን ነው ማማ? ምን አልኩት? ነገሩን እኮ ነው የምልሽ። ይሄው ያ ተኩላ መልኩን አሳምሮ ያቺ መረቅ የመሰለች ልጅ አስቀምጦ አይደል እንዴ ሌላ ሚስት እንዳለችው የተደረሰበት? ማን ነው? የከፍ ያለው ልጅ አታውቂያትም? ምን ሆነች ልጄ? እንዲህ እንዳንቺ ቤት ቁጭ ብላ ስትጠብቅ ለካሱ በየመንደሩ ሚስት ኖሮታል። ደረሰችበታ። እሱ ምን ይሆናል እቴ? እሷ ጨርቋን ጥላ ብድ ወንድ ምንም ይሆን መስሎሻል? እሱስ እውነቶትን ነው። እኔ እንግዲህ የእናትነቴን ሞክሬያለሁ። ለልጅሽ ያለሻት አንቺ ሆነሽ አንቺ ብቻ በደስታ ስትኖሪላት ነው ክብሯ። እሱማ ለልጄ መስሎኝ እንዲህም ሆኖ በተግባር ነው። እናትነትሽን ማሳየት በተግባር ነው። ይቺንም ቡጥ ልጅ እዚህ ለወፈ ሰማይ ጎረምሳ ጥለሽ ከመሄድሽ በፊት ቀና ማለት ነቃ ማለት እቤት በመቀመጥ ያተረፍኩት ጥርጣሬ ነበር። ያልተጨበጠ ወሬ መስማት፣ ባለቤቴን መጠራጠር ነበር ስራዬ። ማውጣት መዝናናት አማረኝ። ባለቤቴ ቤት ውስጥ ተጎልቼ ሲያየኝ የጠላኝ መሰለኝ። በዛ ላይ ኑሮም እየተወደደ የሱም ቤቱን መሙላት አቅም እያነሰ መጣ። በስንት ልመናና ክርክር በወረዳው ፋይናንስ ቢሮ በኦዲተርነት ተቀጠርኩ። ስራም ጀመርኩ። ኑሯችን ጥሩ ነበር። ደስተኛ መሆን ጀምሬያለሁ። ልጃችንም አደገች። ግን ባለቤቴ ለኔ ያለው ነገር ቀዝቃዛ ስሜት የለሽ ሆኖብኛል። ያም ሆኖ ልጄ ነበረች ህይወትን ኑሮን የምታጣፍጥልኝ። በአዲሱ መስሪያ ቤት 6 ወር እንደሰራው ያልጠበቅኩት ችግር ገጠመኝ። እንዴት አልተኛሽም? እስካሁን አንተን እየጠበቅኩ እኮ ነበር። ምን ነው አመሻ? ገመድ አንገቴ ላይ ሰሪልኝና ጎትተሽ በፈለግሽው ሰዓት አስገቢኛ። እሱ ደረጃ ምን አደረሰን? ተዳረስን እንጂ አሁንማ ዱላን የቀረሽ። ምን ልውልሽ? ቤት ለዋል እንዴ? ኧረ ተው በረከት ተው። ቢያንስ እኔ የምልህን አትሰማም? እየሰማው እኮ ነው። እኔ ያለሁበትን ካልተረዳህ ምን ሆንሽ ብለህ ካልጠየቅከኝ። ጥሩ ምን አይነት ዜና አዘጋጅተሽ ጠበቅሽኝ? እኔ እንድታውቀው ብዬ ነው። ለማንኛውም ችግር ውስጥ ገብተናል። መቼም ችግር አያጣሽም። ያንቺ ችግር ደግሞ ማለቂያ የለውም። ደግሞ ምን ይዘሽ መጣሽ? ለ2 ወር ሸዋሮቢት ሄጄ እንድሰራ ተወስኖብኛል። ለምን? መቼም ራስሽ ፈልገሽ መሆን አለበት። እኔ ልጄን ጥዬ ለአንድ ቀንም ቢሆን ከዚህ ቦታ መሄድ አልፈልግም።
ግን የሥራ አፈጻጸሜ ከሁሉም ያነሰ ስለሆነ አንቺ ነሽ መሄድ ያለብሽ ተባለ። ስራ አትሰሪማ። ስራ ለስራ ብለሽ ወጥተሽ ከሰው ያነሰ የሥራ አፈጻጸም ማግኘትሽ ያሳዝናል። ለምን ይሄ እንደሆነ ታውቃለህ? አላውቅም፣ ማወቅም አልፈልግም። ከሰማኸኝ ልንገርህ፣ ይሄ የሆነው ባለመስራቴ አይደለም። ልጄን አበላልቼ አጣጥቤ ቤት ላዘጋጅ ስላረፍዳለሁ። ሰራተኛ ሲጠፋ ከስራ ስቀር፣ ልጃችን ስትታመም ስቀር፣ ስንት ጊዜ ይሄንን ሳደርግ እንደነበር ታውቃለህ። ይኸው ሰሞኑን እቺ ልጅ ከዘመዶቼ ጋር በማምጣት አይደለም በትክክል ስራ መግባት የጀመርኩት። እና እኔ መቅረት ነበረብኝ? ማን አለ? አሁን ምን ልሆንልሽ? እሺ እንዴት ላድርግ ትለኛለህ? ምንድነው እንዴት ላድርግ ትለኛለህ? ማለት ልሂድ ወይስ ልቅር? ምን እንድልሽ ነው የምትፈልጊው? ቅሪ ብልሽ አስቀራይ ልትይ ነው አይደለም? ሂጂ ብልሽ ደግሞ በረሃ ላከኝ ልትይ? እኔ የልብሽን ሐሳብ የማጣው ይመስልሻል? ይገባሻል? እኔ ባንቺ ጉዳይ አያገባኝም። እንዴት አያገባህም? በፈጠረሽ አምላክ ተይ፣ ልተኛበት በቃ። ስራ ልተውና ልቀመጥ? ቤቱን ማስተዳደር ትችላለህ? በዚህ ሰዓት ስራ እንደፈለጉ የሚገኝበት አይደለም። ምን ማለት ነው ይሄ? ይሄ ቤት እኮ የኔ ብቻ አይደለም ያንቺም ጭምር ነው። እንደሱ ካልክ አማክረኛ። ለምን ችላ ትለኛለህ? ያንተ ጉዳይ ቢሆን የራስህ ጉዳይ ነው እልህ ነበር። አዝዬ እንኮኮ ብዬ ልውሰድሽ እንዴ? እንዲህ ነው የሚባለው? እንዴት ያለ ነገር ነው በእናታችሁ? ምን አይነት ጣጣ ውስጥ ነው የገባሁት? ጣጣ አይደለም፣ አቋምህን አሳውቀኝ። ይሄ ይሁን ያ ይሁን ለምን አትለኝም? ምንም ይሄ ይሁን ያ ይሁን የምለው ነገር የለኝም። በራስሽ ወስነሽ የምታደርጊውን አድርጊ። በቃ ጨረስኩ። ይሄ ነው ውሳኔህ? እንደፈለግሽ ብዬሻለሁ። የፈለግሽውን ያሻሽል ማድረግ ትችያለሽ። ባለቤቴ ለምን ስራ እንዳልሰራ እንደሚፈልግ አልገባሻለኝ። ለልጃችን ከፍተኛ ፍቅር ቢኖረውም እሱ ሊሰጣት ሲችል በእኔ በኩል ፍቅሩን ለመግለጽ መሞክሮ አናደደኝ። እኔ ባልኖር ምን ሊያደርጋት ነው ስላሰብኩ ለልጄ ከኔ ሌላ በእርግጠኝነት ማንም ሊኖርላት እንደማይችል በማሰብ እኔ መስራት እየቻልኩ ተቀምጬ ልጄን ተጨናንቄ ማሳደግ እንደሌለብኝ በማመንና ራሴም ጠንካራ ሴት መሆን እንዳለብኝ በመወሰን ወደ ሸዋሮቢት ከመጣው ሰነባበትኩ። ልጄን ይዣት ለመሄድ አስቤ ነበር። በረከት ፈቃደኛ አልነበረም። ያም ሆኖ አርብ መጥቼ እሁድ እሄዳለሁ። አንድ ሳምንት ተለይቻት በቆየው ቁጥር የልጄን አፍቆት ግድል አደረገኝ። አንዳንድ ጊዜ እልህ ውስጥ ገብቼ ራሴንና ቤተሰቤን እየጎዳው ይሆን ስል አስባለሁ። ስራ እየሰራውም ሆነ ከስራ ውጪ ስልክ እየደወልኩ ቤተሰቤን ከመጠየቅ ግን አልቦዘንኩም። ባለቤቴም ኩርፊያውን ቀጥሎበታል። 2 ወሩን አገባድጄ ወደ ቤተሰቤ ልመለስ ነው ስል እንደገና ሌላ 1 ወር ተጨመረብኝ። ንዴቱ፣ ውጥረቱ፣ ናፍቆቱ ይሆን አላቅም በየቀኑ ራሴን እያመመኝ መጣ። ምን ፈልገሽ ነው እህት? ራሴን ትንሽ አሞኛል። ማስታገሻ ትሰጠኛለህ? ምን ነው? ምን አገኘሽ? ፀሐዩም ሊሆን ይችላል። ሐኪም ቤት ሄደሽ ነበር? አይ አልሄድኩም። ነይ እስቲ እዚህ ቁጭ በይ። ምግብ በልተሻል? ውሃን የጠጣሁት። ኦኬ፣ እንግዲያውስ እስኪ ስኳርና ደም ቼክ ላድርግሽ። የኛ ፋርማሲ እንዲህ ያሉ ቀላል ምርመራዎችን ጨምሯል። ካልክ እሺ። ነይ እዚህ ቁጭ በይ። እሺ። እስኪ እጅጌሽን ሰብስቢው። እሺ። ያ ሮቢት አይቼሽ አላውቅም። ለስራ ከመጣው ገና 4 ወሬ ነው። ከየት? ከደብረ ሲና። እና አስተማሪ ነሽ? አይ ኦዲተር ነኝ። እሱ ነውም ያጨናነቅሽ። ለማንኛውም ደምሽም ስኳርሽም ጥሩ ላይ ነው። ቅርታ፣ ነፍሰ ጡር ነሽ? አይ አይደለሁም። እሺ፣ ወልደሻል? አዎ፣ የአንዲት ሴት ልጅ እናት ነኝ። ጥሩ። ለማንኛውም ይኸውልሽ እነዚህን መድኃኒቶች ውሰጂ፣ ረፍት አድርጊ፣ ውሃ ጠጪ። መጨናነቅ የለብሽም። እሺ? ዳንቺ አይነት ውብ ወጣት ራሴን አመመኝ ብላ ስትመጣ አያምርባትም። አመሰግናለሁ። ናውድ እባላለሁ። በእምነት። ደስ የሚል ስም ነው። መልካም ቀን የኔ መሬት። አመሰግናለሁ። ናኦድ በጣም የሚያምር መልካም ጸባይ ያለው የተማረ ፋርማሲስት ነው። ምን እንደነካኝ አላውቅም። ራሴን ሳያመኝ ሁሉ እሱ ፋርማሲ በር ላይ ራሴን አገኘው ጀመር። ናኦድ የቤተሰቦቹን ፋርማሲ ለማዘመን ሸዋሮቢት የመጣ ነጋዴ ነው። እንክብካቤው፣ ለሰው ያለው አክብሮትና ፍቅር ሌላ ሰው ላይ አይቼው አላውቅም። ከሁሉ በላይ ምክሩና እርጋታውን ሳስብ የወንድም ያህል ተጠጋሁት።
ራሴን መጠበቅ ራሴን መንከባከብ ጀመርኩ። አንድ ቀን ምሽት አንድ ሬስቶራንት በረንዳ ላይ ቁጭ ብዬ ስለሱ ሳስብ ድንገት በሚመስል ሁኔታ ናኦድ መጣ። አንተ እዚህ ምን ትሰራለህ? አንዳንድ ጊዜ ከስራ ወጣና ሲቀመጣለሁ። አንቺ ግን እስከዚህ ሰዓት ታመሻለሽ ማለት ነው? ኧረ በአጋጣሚ ነው። ለስላሳ እየጠጣው ቲክቶክ ሳይ መሸብኝ። ተጠንቀቂ፣ ይሄ ቲክቶክ ሱስ እንዳይሆንብሽ። ከሰው ጋር ካልሆንሽ ቁጭ ማለት እችላለሁ? አይ ልሄድ ነው እንጂ ከሰው ጋር አይደለሁም። ትንሽ ቆይ፣ እኔ ሸኝሻለሁ። ታመሻለህ ናኦድ? አንድ ቢራ ብቻ፣ ከዛ ሸኝቼሽ እመጣለሁ። ደግሞ ኮሮኮንች የማይበግረው መኪና ነው ያስኩት። አይ እኔ ያለሁበት ሆቴል መኪና አይደለም ሰውን በግድ ነው የሚያስገባው። ለምን ወደ አስፋልት ተጋብለሽ አልጋትሽ? የማገኛትን ገንዘብ ባልጋ ኪራይ ከጨረስኳት ማመኑን አተረፍኩት። ምስኪንና እውነተኛ ነሽ። ናገኛ ሰው ወዳለሁ። ከተገኘ ማን ይጠላል? እንዲህ እየተጨዋወትን ሳናውቀው መሸ። ናኦድ ለወሬና ለጨዋታ ማዋዣ ብሎ ነጭ ወይን አወረደ። እሱንም ስቀምስ የናኦድ መልካምነት፣ ቁንጅናውና ቁመናው፣ ሽቶ፣ ጨዋታው ሁሉ ተቆጣጠረኝ። የከናፍሮቹ አጋማሽ ከፍሎ ሲስመኝ ሙቀቱ ሰውነቴን ለበለበው፣ ሰውነቴ ነደደ። በዚህ ሰዓት ልጄም በድንግልና ያገባሁት ባሌም ትዝ አላሉኝም። ምን እንደተፈጠረ አላስታውስም። ራሴን ከናኦድ ጋር እዚያች ጠባብ መኝታ ቤት አገኘኋት። ጠዋት ስነቃ ናኦድም እኔም ከመተፋፈር ውጪ ምንም የጥፋተኝነት ስሜት አልተሰማንም። እሱስ አላገባም፣ ከኔም የሚያንስ ወጣት ነው። የገረመኝ እኔው ነው። ከናኦድ ጋር ከተለያየም በኋላ ወደ ቀልቤ ተመለስኩ። ራሴን መቆጣጠር አልቻልኩ። ድርጊቴ ጥሩ ይሁን መጥፎ ሰውነቴ መለየት አቃተው። የመጣው ይምጣ ብዬ አንድ ነገር ብቻ በመወሰን በቀጥታ ወደ ቤቴ ተመለስኩ። ልጄም እንደናፈቀችኝ አገኘችኝ። እቤት ስገባ ግን ጸጸትም ስጋትም ፍርሃትም ተከታትለው መምጣት ጀመሩ። በራሴ አፈርኩ። 2 ቀን 3 ቀን አለፈ። ወደ ስራ አልተመለስኩ። እረፍት ሰጥተውኛል በሚል እቤት ተቀመጥኩ። እኔነቴ የለም። በመሸ ቁጥር ባሌ ወደ ቤት እንዳይመጣ ጸልያለሁ። ያለ ወትሮ እሱ ደግሞ በጊዜ ይገባ ጀመር። ዛሬም ዞረሽ አትተኝም? አንተ ብትተወኝ ምን አለበት? አሞኛል አልኩህ አይደለም እንዴ? አልለመንኩሽም። ትላንትና ያለ ወትሮሽ ለምን እንመርመር አልሽኝ? በቃ ተወኝ። አሁን ግን ዞረሽ ተኝ። አልተኛም። ለምንድን ነው ግን ማትዞሪው? ምንድነው እሱ እኔን የጠላሽበት ምክንያት ምንድነው? ንገሪኝ እስኪ። እኮ አይደለም ንገሪኝ። ደምሽን ነው የማፈሰው። እኔን ጠርጥርኛለሽ? እኔ ባለጌና ለቤተሰቤ ማላዝን ገልቱ መሰልኩ። ተነሽ ደግሞ አትጩይ። አትጩይ። ምን አድርጌ ነው የምትለኝ? ትሞሽም እንደው አያለሁ። ከፈለግሽ ካንተ ጋር መኖር አልፈልግም ብለሽ ከዚህ ሰዓት ጀምሮ መሄድ ትችያለሽ። እሺ። ስንንጫጫ የሰሙን ማማ ወረንጦ መተው ገላገሉ። እኔም ከሳቸው ጋር አድሬ አይኔን በጨዋ ጥቤ ተነሳው። አማራጭ አልነበረኝም። ልጄን ጥዬ ከቤት ወጣሁ። ጎረቤቶች፣ ጓደኞቼ ምን ይሉኝ እንደሆነ ማወቅ አልቻልኩ። ምናልባት ባለቤቴ ተጨንቆ ይሆናል። እኔም በመፈለግ ልጄን ጥሏት እንዳይሄድ ሰጋው። አንተ ሰው እስካሁን እቺ ልጅ የት እንዳለች አላወቅም? እንዴት ልወቅ ማማ ወረንጦ? መስሪያ ቤትም ጠየቅ? ዛሬ ሄጄ ነበር። ይሄን ያህል ምን ብታስቀይማት ነው ድብዟ የጠፋው? እኔ ምንም አላስቀየምኳትም ማማ። በምንድን ነው ግን ያን ዕለት የተረባበሻችሁት? ከሮቢት ከተመለሰች በኋላ ከኔ ጋር መተኛት አትፈልግም። ምን አይታ ምን ሰምታ እንደሆነ አላውቅም። በቃ አንድ ነገር ቢኖራት ነው። ቀድሞ መጠርጠር ነበረብኝ እንጂ ባለጌ። አንተ ነህ ጥፋተኛ። እቺን የመሰለች ቆንጆ ሸዋሮቢት ወርዶ መጠበቅ አቅቶ ተነጠቅ። እኔ ይህንን ታረጋለሽ ብዬ መች ጠረጠርኩኝ? እንከፍል ከወንድ ጋር ይሆናል ሄደችው። እኔንስ ያሳሰበኝ እሱ አይደለ? ስራ ነው ብዬ ነው እንጂ አስሬ ማስቀመጥ አውቅበት አልነበር? ቢሆንስ ታፍና የቆየች ሚስት መንገድ ስታገኝ የምትቻል መሰለ? ሴቶች ከናንተ የበለጡ አጭልጎች እኮ ሆነዋል። ይተውኝ እስኪ ማማ፣ አሁን ልክ አይደለሁም። ይተውኝ። ጉድ ያው እንዳትቷት
እገባችበት ገብተህ ትቢቷን አብርድላት። እኔ ወንድ ጥቃት ሲደርስበት አልወድም። እስካሁን ዝም ማለት ራሱ ያናድዳል። እሱንም እሷንም ከለቀቅ ሞታል። አለቃትም ማማ፣ አሁን ብቻ ትገኝ እንጂ አለቃትም። ጎሽ አበጀ፣ እፊቴ እዚሁ ልጇና እኔ ፊት ካልገረፍካት ወንድ ነህ ብዬ አልጠራህ። ሄሎ፣ እስከ ዳር ነሽ? አዎ ነኝ። ምን ሆናል? በእምነት አንቺ ጋር ነች እንዴ? ሰሞኑን መታ ነበር? ኧረ አልመጣችም። ምን ነው ደህና አይደላችሁም እንዴ? በአካል አግኝቼ ብነግርሽ ደስ ይለኛል። ምን ሆናል? ችግር አጋጠመህ እንዴ? በሞትና በህይወት መካከል ነኝ። ፈጥነሽ አሁኑኑ ነይልኝ እባክሽን። እኮ ያውን እኮ ለምን በስልክ አትነግረኝም? ከሷ ጋር ችግር ተፈጥሯል። አሁኑኑ ድረሽልኝ። ምን ተፈጠረ? በእምነት ከዳችኝ እስከ ዳር። እንዴ እንዴት? ምንድነው የምትለው? አንድ ጎረምሳ ጋር እኔና ልጇን ጥላ ኮበለለች። አታደርገው። አደረገችው። ትሰሚኛለሽ? አደረገችው። እንዴት አወቅህ አንተ? እመኚ ከርታኛለች። ለምን ይሄን እንዳደረገች ማወቅ እፈልጋለሁ። ቆይ እርግጠኛ ነህ? አረጋግጠሃል? አዎን እርግጠኛ ነኝ። ከመስሪያ ቤት ፈቃድ ወስዳ ዘመን ልጠይቅ ብላን የጠፋችው። አሁን ምህረት እንዴት ነች? እኔ ምን እንደማደርጋት አላውቅም። አልቅሳ ልትሞትብኝ ነው። አይዞ፣ መጣው ቤት ጠብቀኝ፣ አብረን እንፈልጋታለን። አደራ እስከ ዳር ቶሎ ድረሽልኝ። አሁን ማልቀስ ምንም ጥቅም የለውም። ተነሽ፣ ወደ ቤት እንሄዳለን። ምንም እንዳልተፈጠረ ትነግሪዋለሽ። ኩርፊያ ባንቺ እንደባሰ ደብድቦሻል፣ ይቅርታ ጠይቀኝ ታያለሽ። ጸጸቱስ እሱን ታዩ። አሁን ራስሽንና ቤተሰብሽን አትርፊ። አሁን ያቺን ጥፊ ስላሳረፍኩብሽ ነው ይህን ሁሉ ቀን ልጅሽን ጥለሽ የጠፋሽው? ነው ሌላ የጀመርሽው ነገር አለ? አንተስ የልጅህን እናት እንዴት ትመታታለህ? ይቅርታ፣ በወቅቱ ስሜቴን መቆጣጠር አልቻልኩም ነበር። አጥፍቻለሁ። አንተ አላጠፋህም፣ እኔ ነኝ ጥፋተኛ። አንቺ ደግሞ አርፈሽ ይቅርታሽን ተቀበይ። በድያለሁ። ጸጸት ነው እንዲህ የሚያደርገኝ። አንተም አውቀኸዋል። ምንድነው የምታወሪው? ተያት ትናዘዝ። ምን አድርገሻል? አልቻልኩም። አንተም መዋሸት አልቻልኩም። ትዳሬ መዋሸት አልቻልኩም። ከሌላ ወንድ ጋር ተኝቻለሁ። ምን? ደብቄ መኖር አልችልም። በፈጸምኩት ስህተት ምንም ይምጣ ምንም ራሴ ወጣዋለሁ። አንተ ጥሩ ሰው ነህ በረከት። ለጥሩ ሰው የሚገባው ደግሞ እውነትና እምነት ነው። እምነትና እውነት የሬዲዮ ድራማ የሰማችሁትን ይመስል ነበር። ድራማውን የተጫወቱላችሁ ዳንኤል ሙሉነህ፣ ህሊና ሲሳይ፣ ማስረሻ ገብረ ማርያም፣ ጽናት አበራና ዮዲት አሰፋ ነበሩ። እምነትና እውነት ድርሰት አበበ ኃይሌ። እምነትና እውነት